አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን ሁሉም ሰላም ነው። እናንተስ እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን ሁሉም ሰላም ነው። ቤተሰቦች እንግዲህ ረመዳን እየደረሰ ነው። ነገ ማነው ተነገ ወዲያ ኢንሻአላህ ማክሰኞ ወይም ሮብ ጾም ምን ይሆናል እና ለሼህ ረመዳን ለተከበረው ወር እንኳን በሰላም አደረሳችሁ አደረሰን። በሰላም ጾማችሁ የምትጨርሱ የምንጨርስ አላህ ያርገን። አላህ ሱብሓነሁ ወተዓላ ኢባዳችንን የሚቀበል ወንጀላችንን የሚምረን አላህ ያርገን። በሰላም ጾመን የምንጨርስ አላህ ያርገን። እና ምን ልላችሁ መሰላችሁ፣ ቡና እየቆላ አንዳንድ ነገር ልበላችሁ ብዬ ነው። ስለ ኦቭኑ አንድ እህቴ እኛ አካባቢ ታውር የለም የኤሌክትሪኩን ብገዛ ብላለች ማለት ነው። ማን ነው የጋዙን ሁሉንም የጋዝ እንዳታረጊ ውዴ፣ ምክንያቱም ጋዙ በጣም እየተወደደ ነው፣ በጣም ውድ ነው ብለዋል። እኔ ሲሊንደሩ የለኝም በእርግጥ ገና አልገዛሁኝም፣ ኢንሻአላህ ግን ውድ ነው ብለዋል ማለት ነው። እሱን ገዝተሽ ሁሉ ጊዜ አትችዩም። መብራቱ ግን ሀታ አሁን የኛ ለራሱ በጣም ዳርቻ ላይ ቦታ ላይ ነው፣ ከተማ እኮ አይደለም። የኔ ለራሱ ተወራ አንዳንድ ጊዜ ይቀንሳል፣ እያደር ሊስተካከል ይችላል። ገባሽ? ስለዚህ እኔ የመመክርሽ የምልሽ ሁለት የጋዝ ሁለቱን የኤሌክትሪክ አድርገው ነው የምልሽ ማለት ነው። እና ይሄ እህታዊ ምክሬ ነው። ሁለቱንም በጋዝ እንዳትገዢ እልሻለሁ ውዴ። ማንኞቻችሁ የምትገዙ ሰዎች ሁሉንም በጋዝ እንዳትገዙ፣ ሁለቱን በኤሌክትሪክ ሁለቱን በጋዝ ብታረጉት አሪፍ ነው እላችኋለሁኝ። እና ይሄንን ነገር ልበላችሁ ብዬ ነው። አደራ ሁሉንም በጋዝ እንዳታረጉ። መብራት ሲጠፋ በጋዝ ካለ ጋዙ የሚጠቅመው መብራት ተጠፋ በጋዝ እንድንሰራ ነው። ጋዙን ሁልጊዜ ገዝተን ለኛ ለኢትዮጵያውያኖች አይቻልም፣ ውድ ነው። በእኔ ገና ባለፈው ገና እዛው ሳውዲ ሆኜ 3000 ብለዋል መሙሊያው ማለት ነው። አሁንማ ብዙ ሊሆን ይችላል። እና ስለዚህ ፓወር አሁን ላይ መብራት ደህና ነው፣ የዛን ያክል አይደለም። ገጠራማ ቦታ ላይም እንኳን ቢሆን ማለት ነው መብራት ካለ ዝም ብለሽ መግዛት ያለብሽ የሁለቱም በመብራት ሁለቱም ደግሞ በጋዝ ማለት ነው፣ በሲሊንደሩ ኢንሻአላህ። እና ይሄን ልበልሽ ብዬ ነው ውዴ። አያችሁት አሁን ይሄ እንዴት እንደሚለው ማሻአላህ። እንደዚህ ስታውት ግን አያስታውቃችሁም፣ ግን ማሻአላህ በጣም ነው ታወር ያለው። ቆጣሪ ራሳችሁ አምሻ ቆጣሪ ራሳችሁ ይኖራችሁ፣ ቆጣሪ ራሳችሁ ታላችሁ ማሻአላህ ነው። እና ይሄንን ብረቱን ይሄን እንዳታረጉ፣ ማን ነው ይሄ ጥልፍልፉ እንዳታረጉ። ይሄ ነው አሪፍ። አያችሁት? ይሄ በጣም አሪፍ ነው። ጀበና ለራሱ ያስቀምጣል። አያችሁት? ውድ ቤተሰቦች ጥንቃቄ አድርጉ እሺ። ስታስገዙ አደራ ማስገዛት ያለባችሁ ይሄንን ነው። ያንኛውን ጥልፍልፉን እንዳታረጉ እሺ። እና ይሄንኛው ጀበና ለራሱ ያስቀምጣሉት። ትልቅም ጀበና ትንሽም ጀበና ያስቀምጣል። እቺ ትታያችኋል። ያዋት ጉርጉድ ያለ ነው ቡና የቆለሁበት ነው። እንደዚህ ታርጋችሁ ጀበናችሁን ቁጭ ነው በቃ። አሁን ያንኛው ስቶፍታችሁ እንትን አይልም ነበር ያስቀምጥም። እኔ በዚች ነበረችን እያስቀመጥኩኝ የቡና መቁሊዋን ማፈላ ነበረው። አሁን ግን ይሄ ጀበና ያስቀምጣል፣ ያፈላል። ይሄንኛው ማሻአላ ይሄኛው ሲጀመር ማስቀመጫ ላይ ራሱ ማስቀመጫ። ግን አዳራችሁን ያንን ስቶቭን አይነት ጥልፍልፉን ብረት እንዳታስገዙ። ስታስገዙ ማስጠንቀቅ አለባችሁ የሚገዙላችሁን ሰዎች። ይሄንን አልፈልግም ብላችሁ እኔ ይሄንን ነው የምፈልገው ብዬ ነው ያስገዛሁትኝ። እና በተረፈ ግዙ ሳይወደድባችሁ። ማሻአላ ተባረክ ረህማን እላችኋለሁ። ወደች ለኔ ጠቀመኝ ነው የምነግራችሁ። እዛ ሀገር መጣችሁ አይደለም 50 60 40 ሺህ ብር አውጣችሁ ልትገዙ ይቅርና የ5 ሺህ ብር ዕቃ መግዛት ሐቂቃ እውነት ነው የምላችሁ ያዳግታል። ወላሂ ሀታ ለው ገቢ እንኳን ቢኖራችሁ ማለት ነው። ምክንያቱም አንዱን ስትሉ እዛ ሀገር ላይ በጣም የዛኔ ያክል ገቢ እንኳን ቢኖራችሁ የዛኔ ያክል አይደለም የሚበዛባችሁ ወጭ ነው። እና የእህትነት ምክሬ ነው ይሄ። ምናትታሽን ታበዥብናላችሁ እንዳትሉኝ።